ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የመጋቢት 10 የምሳሳ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። የመምህራን ትምህርት ኮሌጆች ብቃትና ጥራት ያላቸው መምህራን እንዲያፈሩ በትኩረት እየተሰራ ነው ተባለ። የመምህራን ትምህርት ኮሌጆችን የማሰልጠን አቅም ለማሳደግ ከባለድርሻ አካላት ጋር ውይይት ተደርጓል። በውይይቱ የመምህራን ስልጠና ካጀማመሩ ጀምሮ እስካሁን የሄደበት መንገድና ያጋጠሙ ተግዳሮቶችን ለውይይት መነሻ ጽሑፍ አቅርቧል። የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ ወይዘሮ አየለች እሸቴ በዚህ ወቅት እንደገለጹት ለትምህርት ጥራት መረጋገጥ ተዋናዩ ብዙ ቢሆንም መምህራንና የትምህርት ቤት አመራሮች ድርሻ ትልቅ መሆኑን ጠቁመዋል። ፍትሐዊና ጥራት ያለው ትምህርት ለዜጎች ለማዳረስ የመምህራንን አቅም ማሳደግ ላይ ሚኒስትሩ በትኩረት እየተሰራ ይገኛል ብለዋል። የመምህራንና የትምህርት አመራር ልማት መሪ ስራ አስፈጻሚ ዶክተር ሙሉቀን ንጋቱ በበኩላቸው ባለፉት ዓመታት የመምህራንን የስልጠና ስርዓት ለማሻሻል የተለያዩ ዘዴዎች ተዘርግተው ተግባራዊ ቢደረጉም ችግሩን በመሰረታዊነት ሊፈቱ አልቻለም ሲሉ ተናግረዋል። እነዚህን ተግዳሮቶች በማስተካከል ብቃትና ጥራት ያላቸው መምህራንን ለማፍራት እንዲቻል በትኩረት እየተሰራ መሆኑን ገልጸው በስራ ላይ ያሉ መምህራንን አቅም ለማሻሻልም ልዩ የአቅም ግንባታ ስልጠና ተዘጋጅቶ እየተሰጠ እንደሚገኝና ተጠናክሮ እንደሚቀጥልም አስታውቀዋል። መንግስት 70 ቢሊዮን ብር በመመደብ ነዳጅ በድጎማ እያቀረበ መሆኑ ተገለጸ። በእያንዳንዷ ሊትር ነዳጅ ላይ እንደ ነዳጁ አይነት ከ12 እስከ 24 ብር ድጎማ እየተደረገ መሆኑን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ገልጸዋል። ሚኒስትር ዴኤታው ይህንን ያሉት የጠቅላይ ሚኒስትር ጽህፈት ቤት ከህብረተሰቡ ለተነሱ ጥያቄዎች መልስ ለመስጠት ባዘጋጀው መድረክ ላይ ምላሽና ማብራሪያ በሰጡበት ወቅት ነው። ይህ ድጎማ በጣም ብዙና ትልልቅ ስራዎች መስራት የሚያስችል ቢሆንም የዋጋ ጭማሪው በዜጎች ላይ የሚያስከትለውን ጫና መቋቋም የመንግስት ቀዳሚ ተግባር መሆኑን አንስተዋል። የኤሌክትሪክ ተቋማት የራሳቸውን ወጪ እንኳን መሸፈን የማይችሉ እንደነበር ያነሱት ሚኒስትር ዴኤታው 50 በመቶ የኢትዮጵያ ህዝብ ደግሞ መብራት ፈላጊ በመሆኑ ነው ብለዋል። ባለፉት ዓመታት የነበረው የተበላሸ የኢንቨስትመንት አሰራርና የተቋማት አመራር ብዙ ክፍተቶች እንዲፈጠሩ ማድረጉን ገልጿል። ዶክተር ኢዮብ የህዝቡን የመብራት ጥያቄ ለመመለስ የተቋማቱን የፋይናንስ ስርዓት በዘላቂነት ማስተካከል እንደሚያስፈልግ ተናግረዋል። ከዚህ አንጻር አንዱ ማሻሻያ ቢያንስ ወጫቸውን በጊዜ ሂደት መሸፈን የሚያስችል የታሪፍ ማሻሻያ ማድረግ መሆኑን አስረድተዋል። ይህ የታሪፍ ማሻሻያ ሲደረግ በህዝቡ ላይ በተለይ አነስተኛ ገቢ ባላቸው ዜጎች ላይ ተጨመረ ለማለት በማያስደፍር መልኩ በጥንቃቄ መሰራቱንና እስከ 50 ኪሎዋት የሚጠቀሙ ዜጎች በወር እስከ 4 ብር ብቻ ጭማሪ መደረጉን ለማሳያነት አንስተዋል። ከፍተኛ የኃይል ፍላጎት ባላቸው ተቋማት ላይ ደግሞ ቢያንስ የኤሌክትሪክ ተቋማት ወጫቸውን ለመሸፈን በሚያስችልና እስካሁን መብራት ያላገኙትን ዜጎች ተጠቃሚ ለማድረግ በሚያስችል መልኩ የታሪፍ ማሻሻያ መደረጉን ገልጿል። ኢትዮጵያና አሜሪካ በሁለትዮሽ የገበያ መዳረሻ ድርድር ላይ ተወያዩ። ለዓለም ንግድ ድርጅት አባልነት ድርድር ስዊዘርላንድ ጄኔቫ ላይ የሚገኘው የኢትዮጵያ ልዑካን ቡድን ከአሜሪካ ልዑካን ቡድን ጋር በሁለትዮሽ የገበያ መዳረሻ ድርድር ላይ ትላንት ሰፊ ውይይት ማድረጉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ለዓለም ንግድ ድርጅት አባልነት ድርድር ስዊዘርላንድ ጄኔቫ የሚገኘው የኢትዮጵያ ልዑካን ቡድን በሁለተኛ ቀን ቆይታው ከአሜሪካ ልዑካን ቡድን ጋር በሁለትዮሽ የገበያ መዳረሻ ድርድር ላይ ተወያይተዋል ብለዋል። የገበያ ዕድሎችን ከማስፋት አንጻር በአገልግሎት በግብርናና በሌሎች ምርቶች የገበያ ዕድል ላይ ከአሜሪካ ለተነሱ ጥያቄዎች ተገቢው ማብራሪያና ምላሽ መሰጠቱን ሚኒስትሩ ገልጸዋል። ወደፊትም የሁለቱ ሀገራት የንግድ ግንኙነት መርህ ተኮር ሆኖ በሚጠናከርበት አግባብ ላይ የጋራ ግንዛቤ መፈጠሩንም አንስተዋል። አገልግሎቱ የኃይል ስርቆት በፈጸሙ 111 ደንበኞች ላይ ክስ መመስረቱን ገለጸ። የኢትዮጵያ ኤሌክትሪክ አገልግሎት የሸገር ሪጅን በ8 ወራት ውስጥ 111 ደንበኞች የኃይል ስርቆት መፈጸማቸውን ባደረገው ድንገተኛ ምርመራና ክትትል እንደደረሰበት ተገልጿል። ሪጅኑ በ196 ሺህ ደንበኞች ላይ ባደረገው ድንገተኛ ክትትል 13 ዘመናዊ ቆጣሪዎች፣ 69 በቅድመ ነጠላና ባለ 3 ፌዝ ቆጣሪዎችና በ29 የድረ ክፍያ ቆጣሪዎች ላይ ስርቆት እንደተፈጸመ ታውቋል። በዘመናዊ ቆጣሪዎች ላይ የተደረገው ስርቆት የታወቀው ቆጣሪዎቹ ወደ መረጃ ቋት በሚልኩት መረጃ መሆኑን የሸገር ሪጅን ኢነርጂ ማኔጅመንት ማኔጀር ግርማ ወግበል አስታውቋል። ማኔጀሩ የኃይል ስርቆት በፈጸሙ ደንበኞች ላይ ከ31.5 ቢሊዮን ብር በላይ ሂሳብ እንዲከፍሉ በማድረግ ሊባክን የነበረ ከ17 ሚሊዮን በላይ ኪሎዋት ሰዓት ከብክነት ታድገናል ሲሉ ተናግረዋል። በተጨማሪም የኃይል ስርቆት ሲፈጽሙ በተገኙ 111 ደንበኞች ላይ ክስ መመስረቱን አስታውቀዋል። የኃይል ስርቆት ተግባር ሲፈጽም የተገኘ አካል በሕግ ከመጠየቁም ባለፈ ይጠቀምበት የነበረው አገልግሎት እንደሚቋረጥ ያለአግባብ ለተጠቀመው ፍጆታ ሂሳብ በታሪፉ መሰረት ተሰልቶ ከዳግም ማስቀጠያ ክፍያና ከተጨማሪ ቅጣት ጋር እንዲከፈል እንደሚደረግ ከኢትዮጵያ ኤሌክትሪክ አገልግሎት የተገኘው መረጃ ያመለክታል።
በአዲስ አበባ ውስጥ ወንዝ የበከሉ ድርጅቶችና ግለሰቦች 8,815,000 ብር መቀጣታቸውን የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከከተማዎች አካባቢ ጥበቃ ባለስልጣን ጋር በመተባበር ወንዞችና የወንዞች ዳርቻዎችን የበከሉ ድርጅቶችና ግለሰቦችን በትናንትናው ዕለት በደንብ ቁጥር 180/2017 መሰረት 8,815,000 ብር የገንዘብ ቅጣት በመቅጣት አስተዳደር እርምጃ መውሰዱን አስታውቋል። ባለስልጣኑ በከተማዋ በሚገኙ 7 ክፍለ ከተሞች በሚገኙ 26 ድርጅቶችና 5 ግለሰቦች ላይ የተለያየ መጠን ያለው የገንዘብ ቅጣት በመጣል በድምሩ 8,815,000 ብር በመቅጣት ለመንግስት ገቢ ማድረጉን ገልጿል። ወንዞችና የወንዝ ዳርቻ በሚበክሉ ድርጅቶችና ግለሰቦች የሚወሰደውን እርምጃ አጠናክሮ እንደሚቀጥል ማስታወቁን ከአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ያገኘነው መረጃ ያመለክታል። በአዲስ አበባ ከተማ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣው ደንብ ከዛሬ ጀምሮ ይተገበራል ተባለ። የአዲስ አበባ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ቁጥር 185/2017 ተግባራዊ ማድረግ መጀመሩን አስታውቋል። የአዲስ አበባ ከተማ አሁን ከደረሰችበት ኢኮኖሚያዊና ማህበረሰባዊ ለውጥ አንጻር የአብዛኛው ማህበረሰብ የስራ ባህልና ፍላጎት በመለወጡ እየተለመደ የመጣውን የምሽት የንግድ ስራና አገልግሎት ማከናወን ተግባር ወጥነት፣ ቀጣይነት ማረጋገጥ በማስፈለጉ ነው ተብሏል። በከተማዋ በስፋት እየተከናወነ የሚገኘው መሰረተ ልማት በኢኮኖሚ ላይ የፈጠረው መነቃቃት አጠናክሮ ለማስቀጠል የስራን ባህል ይበልጥ ለማዳበር የኢኮኖሚ እድገት ለማፋጠንና የከተማን ተወዳዳሪነት እውን ለማድረግ ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት በሚሰጡበት ምቹ ሁኔታ መፈጠር አስፈላጊ በመሆኑ ደንቡ መውጣቱ የቢሮ ኃላፊ ሀቢባ ስራጅ ተናግረዋል። ይህ ደንብ ቀደም ብሎ በከተማው አስተዳደር ካቢኔ የተላለፈው ውሳኔ ለማስፈጸም ከዛሬ መጋቢት 10 2017 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ መደረግ መጀመሩን ኃላፊዋ መናገራቸውን ከተቋሙ ያገኘነው መረጃ ያሳያል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የምሳ ሰዓት ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን ተሻገር። ሩሲያ በዩክሬን የኢነርጂ መሰረተ ልማት ላይ የምትፈጽመውን ጥቃት ለማቆም ተስማማች። የአሜሪካ ፕሬዚደንት ዶናልድ ትራምፕ ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር የሩሲያ ዩክሬን ጦርነት በሚቋጭበት ሁኔታ ላይ በስልክ ተነጋግረዋል። በንግግራቸውም ሩሲያ ለአንድ ወር ሙሉ የተኩስ አቁም እንድታደርግ የቀረበላትን ሀሳብ አልተቀበለችም። ነገር ግን በዩክሬን የኢነርጂ መሰረተ ልማት ላይ የምትፈጽመውን ጥቃት ለማቆም ከስምምነት ደርሳለች። ፕሬዚደንት ፑቲን እንዳረጋገጡት ሀገራቸው ሁሉን አቀፍ የተኩስ አቁም ስምምነት ላይ የምትደርሰው ለዩክሬን የሚደረገው የውጭ ወታደራዊ ድጋፍና የስለላ መረጃ መጋራት ሲቋረጥ ብቻ እንደሆነ አረጋግጠዋል። ይህንን የሩሲያን ሀሳብ ቀደም ሲል የዩክሬን የአውሮፓ ሀገራት አጋሮች ውድቅ እንዳደረጉት ቢቢሲ በዘገባው አስታውቋል። ፕሬዚደንት ትራምፕ በማህበራዊ ትስስር ገጻቸው ባጋሩት መረጃ እጅግ ጥሩና ውጤታማ ውይይት አድርገናል። በኢነርጂ መሰረተ ልማት ላይ የሚፈጸመው ጥቃት በአፋጣኝ እንዲቆም ተስማምተናል። የተሟላ የተኩስ አቁም ስምምነት ላይ ለመድረስ መስራት እንዳለብንም ተግባብተናል ሲሉ ገልጸዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው አሜሪካና ሩሲያ የደረሱበትን በኢነርጂ መሰረተ ልማት ላይ የሚፈጸመውን ጥቃት የማቆም ስምምነት ሀገራቸው እንደምትቀበለው ገልጸው የስምምነቱን ዝርዝር ማወቅ እንዳለባቸው ተናግረዋል። በጉዳዩ ላይ ከፕሬዚደንት ትራምፕ ጋር እንደሚነጋገሩበትም ያላቸውን እምነት ገልጸዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ጊዜ ይሆንላችሁ።